ብላ አልቅሳ ምን ብላ what happened ሙና ነው ፈርታው ነው ጆን ዳንኤል ምን እንዳታቃላችሁ ይኸውልሽ አንቺና ዘርማንዘርሽን ማለት ነው በ48 ሰዓት አጥንደፍታ ማውራቱላ አትችልም አንገቷን ደፍታ ነው እንትን የምትለው አዶናይ ደግሞ መደባደብ አይወድም ተደባድቦ አቅም አዶናይ ከምር ነው ብላችሁ ያ ሁሉ ሲያደርግ ለሴት ልጅ ቆማለሁ ሴት ልጅ እንደዚህ አይዞሽ ምን እንዳላ ታቃላችሁ እግዚአብሔር ነው ብላችሁ ጃኒ አዶናይ ፕሮቴክት ያደርገኛል ለኔ እንከባከበኛል ብላ ስታስብ አሶርት ጋር ምን እንዳላችሁ ታቃላችሁ ለቤቷ መጣና አዶናይ ነው ይሄ አዶናይ ነው ጃኒ ታለች የታለች ጃኒ ኦ ማይ ጋድ አይዞሽ ቆንጆ ነሽ እሺ ትችያለሽ እሺ ምንም እንዳትፈሪ እሺ በቃ ሁሉ ነገር ይሳካልሽ ይኸውልሽ ምንም ችግር የለም ይሄም ያልፋል እሺ ወጥቶ ይሳደብልኛል ወጥቶ ስትል እዟ ጋር ፊቷ ጋር ሄዶ አይዞሽ እሺ ታምሪያለሽ ቆንጆ ነሽ የሚያውቀው ይሄን ነው እግዚአብሔር እንዴ የሚያውቀው ይሄ እኮ ነው ይኸውላችሁ እንዲህ ያለ ቆንጆ ነሽ እሺ ምንም አትሆኝም አንቺ ያምርብሻል ትችያለሽ ይስቅጥ በይ እሺ ለሴት ልጅ ቆማለሁ ለሴት ልጅ እከላከላለሁ ለሴት ልጅ እንትን ነኝ ምናምን ዘራፍ ሲል የነበረ ሰውዬ ጃኒ ሚስቱ ጃኒ ገርልፍሬንዱ እንደ ባብ ተጠምጥሞባት የነበረው ገርልፍሬንዱ ሁሉ ሲሰድባት አልተነፈሰም ለምን እንደወጣ ቃላችሁ እንዴ አልተነፈሰም ምንም አልተነፈሰም ወጥቶ ዲፌንድ አላረጋትም ሌዲስ you know what I'm talking about እንደዚህ አይነት ወንዶች አሉ በአደባባይ በሰው ፊት በጣም እንትን የሚመስሉ ታችሁ ከሬስቶራንት ወጣችሁ እንዳጋጣሚ አህያ ከፈሳ ፈርጥጦ ጥሏችሁ የሚሄድ ወንድ አለ አህያ ሲፈሳ ብሎ ፈርጥጦ የሚሄዱ አስመሳይ ነው ወንድ ልጅ በቃላል ከአግባብ በላይ የሚሰክሳችሁ ከሆነ ምንም ፈሪ ነው አዱ ፈሪ ናት ወጥቶ ያለ ታለቅሳል very guys ከፍቶኛ አቅም እንደዚህ በቃ ይበለው የለም በቃ ይላችሁ ሼት ወጥፋክ ዳስተነገ አንቺ ታምሪያለሽ ሴት ልጅ እንደዚህ ምናምን ያምር ለሴት ልጅ የለፈለፈ በሴት ልጅ የፈመሰ ደንቆሮ ጃኒ እንደ ቦይፍሬንዷ እንደ ቦይፍሬንዷ ወይም እንደ ቦይፍሬንድዷ ኦኬ እንደ ቦይፍሬንድዷ ቆሞ እኮ አልተከላከለላትም ladies he did not keep her honorዋን keep አላረገላትም ጭራሽ ጥሏት ሄደ እንጂ ጭራሽ ሰውየው ከሌላ ጋር ዴት ከሌሎች ጋር ምንም እንዳልሆነ ምንም እንዳልተፈጠረ እስካሁን ድረስ ዝም አልተነፈሰም አልፈሳም ጭራሽ ከጆን ዳንኤል ጋር ሄዶ ኮመርሻል ይሰራሉ አላያችሁም ኮመርሻል ሲሰሩ እናንተ ገርልፍሬንዳችሁ እንደዚህ ተደረግያለሁ ብላችሁ የሆነ ሰው ደብድቦኛል እንደዚህ አድርጎኛል አቢዩዝ አድርጎኛል ምናምን ዝም ነው የምትሉት ጋይስ ዝም ነው የምትሉት ናውጣ አንተ ሽንታም ያዳ የምትባል ደንቆሮ ናውጣ ሄደ ፈሳ ዝም ነው የምትሉት እሰይ የምትሉ እግዚአብሔር የሚደበድብ ወንድ ይስጣችሁ እንደዚህ የሚሮጥ የሚፈረጥጥ ሽንታም ወንድ ይስጣችሁ አሳይ አዶናይ እንደዚህ 55 ሰዓቶችን አሳይ እስኪ እንደዚህ አንተ ልጋጋ ተልክስክስ አንተ ድሃ የድሃ ልጅ ከካ ኢትዮጵያ ውስጥ ገብተህ ነው እሺ አንተ በኢትዮጵያውያኖች እንትን እየነገርክ በጃኒ ፈምሰ ነው እዚህ ደረጃ ያደረስከው በጃኒ ፈምሰ ሰርታ አይደለም እሺ ሰርታ አይደለም ፈሳ የኢኮኖሚ ጥገኛ ታፕ ኮፒ ሊንክ አድርጉ እናንተ ወዳችኋል እናንተ አይደለም 100 ሺህ አስገቡት ጋይስ ታፕ እና 100 ሺህ አስገቡት ሀሜቱ እየሰራ ነው 400 ገባን ወደ መረጃው ገባለሁ ጋይስ ወደ መረጃው ልግባ ጋይስ ወደ መረጃው ልግባ ግባ ካሉትን ይገባለሁ የእናንተ 100 ሺህ እንገባለን ይወዳ ምንም ችግር የለም አሬ የደሃ ልጅ ነው የደሃ ልጅ እኮ ማለት እኮ ሳምታይምስ እኮ የስድሮ guys honestly የስድሮ ሙዚቃ ሰምታችሁታል ዲ ጋይስ ላይክ እኔ እኮ I make music for everything ለሁሉም ነገር እኮ ሙዚቃ እየሰራው እኮ ነው የምታገለው ጋይስ ወዳችሁታል የስድሮ ሙዚቃ ስድ ነው ቀኔው ገብቷቸዋል እኔ እኮ እኔ ነው
አዶናይ በጃኒ ተጠቅሞባታል ብቻ እንዴ ደሟን መጥጦ እውቅናዋን ባክግራውንድ ሙዚቃ እኮ ነው ኢትዮጵያ ከመግባት ላሳ ነገር ስለ አዶናይ ግን እንደማታውቁላችሁ እኔ እኮ ሾርት መመሪ እኮ ነው እኔ እኮ አዶናይን እኮ በጣም መቃወም የጀመርኩ ከአንድ ዓመት ከ6 ወር በፊት ገና እንትን እያለ እኮ ነው አዶናይ እኮ አዱሻ ነው ሴቶች የሚጠቀሙበት ዱሽ አላል ዱሽ ባግ አዱሻ ነው ስሙ እንዴ አዶናይ ማለት እኮ ታውቃላችሁ የመጨረሻ እኮ የመጨረሻ ልጋጋሚ ነው ላሳያችሁ ልክስክስ የሆነ ልጋጋም አልቃሻ ስድ እኮ ነው ተሳዳቢ ባለጌ ጋጠውት ማሃይም ነው ደግሞ ደደብ ነው ደግሞ አልሰማችሁም እንዴ ሂስተሪ አንድሮሜዳ የሚል አዱሻ በሉት እሺ በእናታችሁ ላይቭ ሲገባ ቪዲዮ ሲፖስት ሂዱና አዱሻ በሉት ቀዳዳ የሆነ ቀዳዳ ይቀደዳል ታዋቂ ምናምን ሴቶች ላይ ከሴት ወደ ሴት ለመዞር ሳይሆን ጀስት ኦኬ ታዋቂ መሆን የምፈልገውን ኢምፓክት ለመፍጠር ነው። ልጄ በቅርቡ ሽማግሌ ሆኜ ቤት እመጣለሁ። አሻ ልክስክስ በቃ ነፍስን ሽጠሃል ለገንዘብ ብለህ ለመታወቅ ብለህ ነፍስን ሽጠሃል። ግጥ ድድብ በል መሀይ መማር ያስፈልጋችሁ ማለት ያልከው ማለት ነው። ስትነሺ ጻፍ የምታረጊው ነገር ካልነገርሽኝ አንቺ አታፈቅረኝም ማለት ነው። ስትነሺ ጻፊልኝ ተነሳሁኝ። Why does he talk like that? Why does he talk like a chick? Bro, ቆፍጠን በል the heck? This nigga is sus. ዝባል ሴቶች እኮ የተመቻቸው ለምን እንደሆነ ታውቃላችሁ? ሴቶች አብዛኛውን ጊዜ እኮ የምትፈልጉት እኮ ሴት እኮ ነው። አላወቃችሁም እንጂ እንደ አዶናይ ወንድ የምትፈልጉ ከሆነ የለም፣ ወንድ እንደ አዶናይ ሊሆን አይችልም። አንዳንዴ እኮ የሴቶች ሪኳየርመንት ፕሪሬኩዚት እንደና አዶናይ የሚናገሩ ወንድ ሴቶች ማለት ነው። እየቀለኩኝ ያለም ለዝቢየን ሳትሆን ቸክ አድርጉት እንዴ። think about this ወንዱ ነው ከእናንተ በላይ ሜካፕ የሚቀባ ሊፕስቲክ ቻፕስቲክ በሊፕስቲክ እና በቻፕስቲክ ልትጣሉ ነው እንዴ? ምን አይነት ሪያሊቲ ላይፍ ነው የምትኖሪው? የምትፈልጉ በቃ ሁሉን ነገር ትችያለሽ፣ ቆንጆ ነሽ፣ ታምሪያለሽ፣ ምንድነሽ ምናምን እያለ ሁሌ እየተከተለ እንትን ይልሽ ነው እንዴ? በዚህ ደረጃ ሞራል የለሽም እንዴ? ሰልፍ እንትን የለሽም? ሰልፍ ስቲም የለሽም እንዴ? አብዛኛዎች እኮ ደግሞ ከ30 ዓመት በላይ የሆኑ ከ40 ዓመት በላይ የሆኑ ሴቶች እኮ ናቸው አዶናይን የሚከተሉት እኮ። ባለትዳር ቅድም አንዷ ገባችና እኔ ባለትዳር ነኝ፣ በጣም ነው አዶናይን የምወደው፣ በጣም ነው መከታተለው ምናምን፣ ልጆች አሉኝ ምናምን። ምን ስላደረገልሽ አልኳትኝ። ምን ላንቺ የሚጠቅም ደግሞ ክርስቲያን ናት ፕሮቴስታንት ጴንጤ ነኝ አለችኝ። ንገሪኝ እስኪ ኮንቴንቱን ንገሪኝ። ላንቺ የሚጠቅምና አንቺ ባለትዳር ነሽ፣ የሁለት ልጆች እንትን ነሽ፣ ምንድን ነው አንቺ ያልኳት። is done, that's it, dead. You ain't the man in the house. Buddy, pack your shit up and go. Save yourself pain. ወንድ ልጅ ከሚስቱ ሌላ ሴትን የሚያደንቅ ከሆነ መደን ይወላችሁ የሚያደንቅ ከሆነ ችግር አለ። በቃ you're done. that's why you never see me እዚህ ጋር ሴቶች መጡ ሴቶችን እንደ በክብር የሴትና የወንድ የሚሰጠው ክብር ነው እኩል። እኔ እኮ አንደኛ እንደዚህ አይነት ኮንቴንት ሰርቼ ማላቅም። አንድ ጊዜ you guys fall in love with the emotional transaction rather than with the person. ተረዳችሁኝ? አንብቤ ያለው ነው መጽሐፋ ለደጋሞ ሴቶች sometimes you guys fall in love with the emotional transaction not with the person. emotionally communicate የሚያደርገው የሚነጋገረው ንግግር ላይ እዛ ላይ ማለት ነው ለራሳችሁ ስለምታረጉት እኮ ነው እንጂ አሁን አዶናይን ያገባች ሴት የልጆች እናት የሆነች why would she follow አዶናይ? ምን ታገኛለች? ምን ለትዳሯ የሚጠቅም ለልጆቿ የሚጠቅም ምን የ25 ዓመት 26 ዓመቱ ነው አይደል እንዴ? ምንድን ነው የቴዲ አፍሮ ሚስት ከሱ ጋር በጣም ስታበዛ ሳይ I know she's using him.
you guys think እኔ አሁን ቅናት ጥላቻ አይደለም። I'm educated. I read a lot of books. You know why ትዳሬ እውነቴን ነው የምላችሁ ትዳሬ ከባለቤቴ ጋር 20 ዓመት ላስት ያደረግነው we really understand what to do and what not to do. The only thing እኔ አሁን እሱንም በቃ እያየው ጌጅ አሁን ባለቤቴ she doesn't want me ቢሆን ቲክቶክ ላይ እንደሆነ አትፈልግም። በቃ አትፈልግም because ለእውነት እንደምታገል ቲክቶክ በቃ ህይወቴን የፈተነው ነገር የለም። አሁን ምን አሰብኩኝ እኔ ቲክቶክ አጋንንታዊ ነገር እንዳለው ተረድቻለሁ። አጋንንታዊ because እኔ I'm a very strong spiritual minded person ነኝ። I know this አጋንንት አለ ይሄን አጋንንት አልችለውም፣ አላስወጣውም፣ ያስወጣኛል እንጂ አጀንዳው ሄዳለሁ። ጌታ ምስክሬ ነው። በጣም የሚያስቅ ተረት ነው። ተረት አለ የመጽሐፍ ቅዱስ ጥቅስ ነው። do you know guys ከዚህ በፊት ማለት ነው ሳርጌ ያስኩበት ምክንያት በጣም ትውልድን የሚያበላሽና በጣም እየሰራ ያለ ነገር ኢትዮጵያ ውስጥ ማለት ነው። እዚህ አሜሪካ አውሮፓ ምናምን already ተለምዷል። ይሄ ሴቶች ህፃናቶችን ግሩም ማድረግ ተለምዷል። አሁን እኔ ፎቶውን ወደ ነው ማድረገው። ተመልከቱ። አሁን አዶናይ እህቱንና ሌሎች ሴቶችን ግሩም እያደረገ ነው። የ11 ዓመትና የ12 ዓመት ህፃናቶችን ከአምሰለት ጋር አብሲላሲ የምትባለው የቴዲ አፍሮ ሚስት ማለት ነው ከአብሲላሲ ጋር ሆኖ በጣም የሚሰቀጥጥና የሚገርም ነገሮችን እያደረገ ነው። ግን ያን የሚያደርገው አዶናይ እንደምታውቁት ለመፈመስ ህይወቱን ለሰይጣን የሸጠ ሰው ነው። ተርፈሎር አላቸው። እግዚአብሔር በአደባባይ ሰው ቢገሉ ሰው ይከተላቸዋል። ያስጠነቆሉት ነገር አለ፣ ከኋላ የሚያደርጉት ነገር አለ። የተለያየ ወይ በላቡቡ ይሆናል ወይ ብሉ አይ ይሆናል። ብዙ ጥንቁልና አለ። ኦኬ ይሄ ነገር ጥንቁልና አለ፣ አጋንንታዊ አለ። ቲክቶክ ራሱ ከዚህ በፊትም ትናንትና እንዳነበብኩላችሁ ማለት ነው። ወደ መንፈሳዊ ጥልቅ መግባት አልፈልግም። አዶናይ የመጨረሻ ሰው የማጋልጠው ይሆናል። ኦልሞስት ጨርሻለሁ። ኦልሞስት ቢኮዝ ብዙዎቻችሁ ነቅታችኋል። ገብታችሁ ማየት ትችላላችሁ። ኤቭሪ ታይም አዶናይ ሲፖስት ብዙ ሰዎች ማለት ነው አንዴ ላሳያችሁ እንድታምኑኝ ማለት ነው። ላሳያችሁ ከራሱ አካውንት ነው አዶናይ ከራሱ አካውንት ልግባና ላሳያችሁ። ከራሱ አካውንት ልግባና ላሳያችሁ። እና እናንተ ፍረዱ። ከዛ በኋላ የገባውበትን ሐሳብ ነገራችኋለሁ፣ የማን እንደሆነ ነገራችኋለሁ። እሱን ካመናችሁ ማመን ነው፣ ካላመናችሁ መብታችሁ ነው። ያው አንዴ ሁላችሁም ይሄ አዶናይ እንትን ነው ጋይስ። አዎ በሉኝ። የአዶናይ አካውንት ነው። ታምኑኛላችሁ? ወንድቆ what's wrong? ምን ችግር አለው? think about this. ኢትዮጵያውያን ወንዶች ምን ችግር አለው? what's wrong ይላሉ። የ11 እና 12 ዓመት ህፃን ልጆች ለምንም አይነት ሞዴሊንግ ምናምን አንዳንዶቻችሁ እኮ እኔ ምን መጠራጠር እንደጀመሩ ታውቃላችሁ? ኢትዮጵያውያኖች ለገንዘብና ለእውቅና ስትሉ you would do anything። ስንቶቻችሁ ናችሁ የ11 እና 12 ዓመት ህፃን ልጆችን እንደዚህ አይነት ልብስ አልብሳችሁ በዚህ ደረጃ እንዲህ የምታደርጉ? you're okay with that? this is normal? ደስተኛ ናችሁ? ለዚህ እኮ ነው እኔ ሴት ልጆቼን ከየትኛውን ቤት አጥያ አልመጣ never። ብዙ ፔዶፊሊያን መንፈስ አለባችሁ ኢትዮጵያውያኖች። ያን ነገር ማወቅ አለባችሁ። በእርግጥ የኢትዮጵያ ወንድ ባደወይ አበሻ ሴቶች ከቻላችሁ አበሻ ወንድ አታግቡ፣ ነጭና ጥቁር አግቡ ከቻላችሁ። የኢትዮጵያ ወንድ ሜንታሊቲ ትክክል አይደለም። በ50 ዓመቱ ሂዶ የ22 ዓመት ልጅ አግብቶ ይመጣል። it's disgusting. you are disgusting. you're not a real man. ከ25 ዓመት በላይ አሁን ጃኒ ኢትዮጵያ እኮ በቃ አርጅታለች ነው የሚባለው አይደል ጋይስ? እየዋሸው ነው። እኔ እኮ ሴቶች ግን በቃ የምትፈልጉት ውሸት ነገር ነው። አሁን 50 እና 100 ሺህ ሰው ሊያየው የሚፈልገው ካንቴንት እንደዚህ አይነት ጉዳይ ነው። ኤኒዌይ አዳግረስ ወዳችኋለሁ። ከምር አላቃችሁም፣ ዝም ይነዛ ምለው ደስ ስለሚላችሁ ነው። like you guys like when I say ወዳችኋለሁ፣ አከብራችኋለሁ፣ ወዳችኋለሁ የኔ ቆንጆዎች ማሮች።